በሰዓት ከ$10 እስከ $20 የሚሰራበት ሳይለንሲዮ ቮይስ ኤአይ ዛሬ እንዳያመልጣችሁ። አሁኑኑ ተመዝግባችሁ ስራውን ጀምሩ። በተለይ ዛሬ ላይ የተሻለ ነገር ታገኛላችሁ። ምክንያቱ ደግሞ ነገ ጀምሮ የራፍል ትኬቱ ኤስኤልሲ ኮይን ለሁሉም ዲስትሪቢዩት የሚደረግበት ቀን ነው። ዛሬ ላይ ካልጀመራችሁ ገና 1 ወር ያህል ቀጣይ ጊዜን ትጠብቃላችሁ። ዛሬ ጀምሩና ራፍል ትኬታችሁን በብዛት ውሰዱ። ነገ በሚከፋፈለው ኤስኤልሲ ኮይን ላይ የተሻለ ድርሻ እንድታገኙ ጠንክራችሁ ስሩ። በቃ ዛሬን አታሳልፉት። እንዴት እንሰራለን የሚለውን በአዲሱ ኢንተርፌስ እንዴት እንደሚሰራ አሳያችኋለሁ። ከዚህ በፊት በነበረው እንዴት ይሰራ እንደነበረ ሙሉ ቪዲዮ ሰርተናል። አሁን በአዲሱ ኢንተርፌስ ደግሞ ያ ስለተቀየረ አሰራሩን ከመጀመሪያው ጀምረን እስከ መጨረሻው ድረስ አሳያችኋለሁ። በመጀመሪያ ደረጃ እዚህ ቴሌግራም ቻናላችን ላይ ተቀላቀሉ። ቴሌግራም ቻናላችን @አድማስ ሚዲያ የሚለው እዚህ ላይ ፒን ያደረግነው አለ። ይሄንን ፒን ያደረግነውን ተጫኑት። ይሄንን ስትጫኑ ይሄን ይመጣላችኋል። እዚህ ላይ ለመመዝገብ የምትለዋን ይችን ክሊክ አድርጓት። ይሄንን ክሊክ እንዳደረግን ቀጥታ ወደ ክሮም ወይም ወደ እናንተ ወደምትጠቀሙበት ብሮዘር ይወስዳችኋል። ብሮዘራችሁ ላይ እንደሄደ የከፈታችሁት ጂሜል ካለ እዚህ ላይ ጎግልን ክሊክ ታደርጋላችሁ። ከዛ ከከፈታችኋቸው ጂሜሎች መካከል አሁን ሳይለንሲዮ ኤአይን ለመስራት የምትፈልጉበትን አንድ አካውንት ትመርጣላችሁ። እኔ አሁን አንድ አካውንት ልምረጥ። ከዛ ቀጥላችሁ ኮንቲኒዩ በሉት። አሁን እንደምታዩት ቀጥታ ወደ ሳይለንሲዮ ቮይስ ኤአይ ወስዶናል። ከዚህ በኋላ ምንድነው የምናደርገው? መሙላት የሚገባንን ነገሮች እንሞላለን። ቀጥታ ወደ 3 ሰረዟ እንሄዳለን። ከዛ ፕሮፋይል ላይ እንገባለን። እዚህ ፕሮፋይል ላይ ከገባን በኋላ ኮምፕሊት ፕሮፋይል እንለዋለን። ከዛ ዴት ኦፍ በርዝ እዚህ ላይ እንሞላለን። ዓመተ ምሕረቱን ሙሉ 1990 ለእናንተ የፈለጋችሁትን እድሜ ሙሉ። ከዛ ቀጥሎ ጀንደር የሚለውን ሜል ልበለው። ኦኩፔሽን ከዚህ ካሉት ውስጥ አንዱን መርጣችሁ ማለፍ ትችላላችሁ። የእናንተ ኦኩፔሽን እዚህ ከሌለ አንዱን ምረጡና ዝም ብላችሁ እለፉ፣ ምንም ችግር ስለሌለው። ከዚያ ቀጥሎ ኔክስት እንለዋለን። ከዛ እዚህ ላይ ዌር ዩ ቦርን የሚል አለ። እዚህ ላይ የተወለዳችሁበትን ሀገር ሙሉ። ኢትዮጵያ። እዚህ ኢትዮጵያ ውስጥ ስንት ዓመት ኖርክ? 35 ዓመት ልበለው እኔ። ከዛ እዚህ ላይ ካልቸራል ባክግራውንድ የሚል አለ። ክሊክስ እንደዚህ ድሮፕ ስታደርጉት ዋይት ብላክ የሚል አለ። ብላክ እንበለው። ከዛ ኔክስት። ከዛ ቀጥሎ እዚህ ላይ ወሳኛዋ ነገር ይችናት። እዚች ላይ ቋንቋ የምንሞላበት ነው። ይሄ ቋንቋ መሙያችን ነው። ቀጥታ ላንጉዌጅ የሚለውን እንነካለን። ከዚያ አምሃሪክ ብላችሁ ጻፉ ወይም ወደ ታች ፈልጉ። እናንተ የምትናገሩት ሌላ ቋንቋ ካለ ኦሮምኛ፣ ትግረኛ፣ አፋርኛ የፈለጋችሁትን አይነት ቋንቋ ያሉትን እዚህ ካሉት ውስጥ መርጣችሁ ማስገባት ትችላላችሁ። እኔ የምችለው አማርኛ ነው። አማርኛ አምሃሪክ አልኩት። ከዛ እዚህኛው ላይ ሌቭል የሚጠይቀው ሌቭል አለ። ሴሌክት ሌቭል የሚለውን እነካለሁ። ኔቲቭ፣ ፍሉዌንት፣ ኮንቨርሴሽናል እና ቤዚክ የሚል አለ። አማርኛ ኔቲቭ ነኝ። ከዛ ዌር ኢዝ ዩር ዲያሌክት ይላል። ይሄ ባይ ዲፎልት ኢትዮጵያ ስላልነው ቅድም ኢትዮጵያ ብሎ ይመጣል። ኢትዮጵያን ትወስዳላችሁ። ከዛ ሴሌክት ሪጅን ይላል። የየትኛው አማርኛ ነው የምትናገሩት? እሱ ስንነካ አዲስ አበባ፣ ጎጃም፣ ጎንደር የሚል አለ። ከነዚህ ከሶስቱ ውስጥ እናንተ የምትናገሩበትን አክሰንት የየትኛው አክሰንት እንደሆነ ማወቅ ስለሚፈልጉ ጎጃም፣ እኔ ጎጃም አልኩት። ከዚያ ቀጥታ ኔክስት ለዋለሁ። ሌላ ተጨማሪ ቋንቋ የምትሞሉ ሰዎች ካላችሁ አድ ላንጉዌጅ ትሉታላችሁ። አሁንም እዚህኛው ላይ ለምሳሌ ኦሮምኛ ከፈለኩ ኦሮሞ ሁለት አይነት አለ። ኦሮሞ የሚለውን ልንካ። ከዛ ሴሌክት የሚለውን ፍሉዌንት ልበለው። ከዛ ኔክስት ማለት እችላለሁ። አሁን የምትፈልጉትን ያህል ቋንቋ በዚህ መልኩ ትሞላላችሁ። ከዚያ ምንም ነገር ሳትነኩ ኮምፕሊት ሴትአፕ ትሉታላችሁ።
በትክክል ከፍተነዋል። ከዚህ በኋላ ስራችንን መጀመር እንችላለን ማለት ነው። ስለ እያንዳንዱ ነገሮች ላሳያችሁ። እዚህ 3 ሰረዙ ላይ እንግባ። ይሄን ስንነካ መጀመሪያ የሚመጣው ኢንፎ ነው። ኢንፎ ማለት አሁን እዚህ ላይ ቅድም ከፍቶልን የነበረው ይሄ ማለት ነው። ኢንፎ የምንለው ይሄ ነው። ስለዚህ ስለሱ ብዙም እንትን የምንለው ነገር የለም። ቀጣይ ሁለተኛ ላይ ትሬን ኤአይ ይላል። ስራችንን የምንሰራ እዚች ላይ ነው። ትሬን ኤአይን ስንነካ እኛ ኳሊፋይ ለሆንባቸው ቋንቋዎች ይመጣሉ። ምን አይነት ቋንቋ ነው እኛ ኳሊፋይ የሆንነው? የሞላናቸው 2 ቋንቋዎች አሉ። እነዚህ 2 ቋንቋዎች አማርኛና ኦሮምኛ ብዬ የሞላዋቸው ቋንቋዎች እዚህ ላይ አይ ኳሊፋይ የሚለው ላይ ይመጡልኛል ማለት ነው። አሁን ላይ ኖ ኦፖርቹኒቲ አቫይሌብል ይላል። ዩ ዶንት ኳሊፋይ ፎር ኤኒ አክቲቭ ኦፖርቹኒቲስ አት ዘ ሞመንት ይላል። ይሄንን እናስተካክለውና ይመጣልናል። ቀጥሎ እዚህ ሂስትሪ ላይ እንሂድ። ሂስትሪ ላይ ስትሄዱ የምታገኙቸው አሁን ምንም አይነት የሰራ ነው ስራ የለም። ሂስትሪ ላይ ስትሄዱ የምታገኙቸው የቀረጻችኋቸውን በሙሉ ነው። ከዛ ጋራ ደግሞ አብሮ አሁን በአዲሱ የተጨመረው ገንዘብ የሰራንበትንም ገንዘብ እዚሁ ላይ እናየዋለን ማለት ነው። ከዛ ቀጥሎ ያለው ዋሌት ነው። ዋሌት ላይ ሙሉ ገንዘባችንን እዚህ ላይ ሙሉውን እናየዋለን። ራፍል ቲኬት እዚህ ላይ ያለ፣ ዩኤስዲሲ ዋሌት እዚህ ላይ ያለ። ሁለቱንም ዋሌቶች እንሞላለን። እነዚህ ሁለቱን ዋሌቶች ካልሞላን ነጥቦቻችንን ወደዛ መውሰድ አንችልም። ስለዚህ ይሄ ሪዲም ራፍል ቲኬት እና አድ ዋሌት የሚሉ አሉ። እነዚህ ሁለቱን መሙላት ይኖርብናል። እነዚህን ኮኔክት የምናደርገው እንዴት ነው የሚለውን እንመልከት። በመጀመሪያ ደረጃ ገንዘባችንን ኮኔክት ማድረግ ስላለብን መውሰድ ስላለብን የምናገኘውን ገንዘብ እንድንወስድ ኮኔክት እንዴት እናደርጋለን የሚለውን ላሳያችሁ። ስለዚህ በመጀመሪያ ራፍል ቲኬት እዚህ ላይ ልምጣ። ራፍል ቲኬትን ሪዲም ራፍል ቲኬት ልበለው። ከዛ ወደ ላይ እንደዚህ ከፍ ስታደርጉት ሳይለንሲዮ እዚህ ላይ አፑን የሳይለንሲዮ ዩዘር ኔም እንድንሞላ ይጠይቀናል። ስለዚህ ይሄ የሳይለንሲዮ አካውንት ምንድነው? ስለዚህ ሳይለንሲዮ አካውንትን ቀጥታ ፕሌይ ስቶር ላይ ሄዳችሁ ሳይለንሲዮ አካውንት ብላችሁ መጻፍ ነው። እዚች ላይ ልምጣና ሳይለንሲዮ ልበለው። ሳይለንሲዮ ቮይስ ኤአይ መጀመሪያ ላይ መጣልኝ። ይሄ የመጣውን ቀጥታ እዚህ ላይ አሁን እኔ አፕዴት ነው የጠየቀኝ። ከዚህ በፊት ዳውንሎድ ስላደረኩት አፕዴት ነው የሚለው። አፕዴት ልበለው። አሁን አፕዴቱን ጨርሶልኛል። እናንተም ኢንስታል አድርጋችሁ ልክ በዚህ መልኩ ጨርሳችኋል። ቀጥለን ኦፕን እንበለው። ኦፕን ስንለው ልክ እንደዚህ ይመጣልናል። አሁን እዚህኛው ላይ ጎግል ኮንቲኒዩ ዊዝ ጎግል እና ከዚህ ደግሞ አይ ኮንፊርም የምትላለች አይ ኮንፊርም እንንካ። ከዛ ቀጥለን ጎግል ኮንቲኒዩ ዊዝ ጎግልን እንንካ። ኮንቲኒዩ ዊዝ ጎግል ስንለው እንደዚህ ይመጣል። ከምትፈልጓቸው ቅድም በከፈታችሁበት ወይም በፈለጋችሁት ኢሜል አዲሱን ይሄን የሳይለንሲዮ አካውንትን ትከፍታላችሁ። ክሊክ ላድርግ። ከዛ አሁንም ኮንቲኒዩ የሚለውን ታረጋግጡለታላችሁ። ልክ አሁን እንደዚህ እንትን ሲል ገባ። ኮድ ጠየቀኝ። ኢንተር የሪፈራል ኮድ ይላል። እዚህኛው ላይ 200 ኮይን እንድናገኝ ሪፈራል ኮድ አስገቡ። 200 ኮይን እዚህ ላይ ዩዝ የሪፈራል ኮድ ቱ ክሌም ዩር 200 ኮይን ይላል። ዌልካም ቦነስ። ስለዚህ ዌልካም ቦነስ እንኳን ደህና መጣችሁ ብሎ 200 ነጥብ እንዲሰጣችሁ ሪፈራል ኮድ አስገቡ። ሪፈራል ኮዱን በጥንቃቄ አስገቡት። መልካሙ ትላላችሁ እንደዚህ MELKAMU ከዛ BY መልካሙ BY ይሄንን ቀጥታ ትጽፉና ዩዝ ኮድ ትሉታላችሁ። አሁን እንደምታዩት 200ን ሪዋርድ ሰጥቶኛል። ኮንቲኒው ላለው ከዛ ለራሳችሁ ዩዘር ኔም ታዘጋጃላችሁ። ሌላ ሰው ያልያዘውን ዩዘር ኔም ለእናንተም ገንዘብ የምትቀበሉበት ስም ወይም ኢናፕ ኮይኑ ራፍል ቲኬቱ የሚላክበት ስለሆነ ለእናንተ የፈለጋችሁትን አይነት ዩዘር ኔም ስጡት። አድማስ ልበለው። ከዛ ኮንቲኒው እንደምታዩት አካውንት ክሬትድ ይለኛል። አሁንም ኮንቲኒው ልበል። ከዛ አሁንም ኮንቲኒው ስታርት ናው። ከዛ አሁን እዚች ላይ ኦን እናድርግለት። አሎ ከዛ አሁንም ኦን አድርጉለት። አሁን እንደምታዩት በትክክል ከፍቶልኛል ማለት ነው።
ይሄ እዚህ ላይ እንደምታዩት ኢናፕ ኮይን 200 ሰጥቶኛል። ይሄ ራፍል ቲኬት የሚባለው ነው። ይሄን ራፍል ቲኬት እንዴት እንደምንጠቀመው ላሳያችሁ። ይሄ ራፍል ቲኬት በየጊዜው ሳይለንሲዮ ቮይስ ኤአይ ላይ እየሰራን የምናመጣው ነው። አሁን የከፈትነው አካውንት ከሳይለንሲዮ አካውንት ጋራ ኮኔክት እናደርገዋለን። መጀመሪያ ይሄ አሁን የከፈትኩበትን ዩዘር ኔም ቀጥታ ወስጄ እዛ ላይ መሙላት ነው። ይሄን ልውሰድና ሳይለንሲዮ ላይ በኋላ እንመለሳለን። ወደዚህኛው በኋላ እንመለስ። እዚህ ላይ ልምጣና ሳይለንሲዮ ዩዘር ኔም፣ ቅድም ዩዘር ኔም ማለት አድማስ ብዬ የሰጠሁት ዩዘር ኔም ነው። አድማስልና ኮኔክት ለዋለሁ። እንደምታዩት አሁን ሰክሰስፉሊ ኮኔክት አድርጎልሃል ይላል። ጨረስኩ። ከዚህ በኋላ ሪከርድ በማደርግበት ጊዜ እዚህ አንደር ሪቪው ሪዲምድ እና ሪጀክትድ የሚል አለ። ከዚህ ከላይ ደግሞ ሬዲ ቱ ሪዲም የሚል አለ። ሬዲ ቱ ሪዲም የሚለው ነጥብ በማገኝበት ጊዜ ይችን ሪዲም የምትለዋን ስነካው ቀጥታ ወደ አካውንቴ ይገባል። ወዴት ማለት ነው? አሁን ወደ አያያዝነው ሳይለንሲዮ አካውንት ቀጥታ ይገባል ማለት ነው። ሳይለንሲዮ አካውንት ላይ ልመልሳችሁ። እዚህ ላይ ነገ የምንሰራው ትልቅ ስራ ይኖረናል። ይሄ ራፍል ቲኬታችንን ተጠቅመን ኤስኤልሲ ኮይን የምንከፋፈልበት ቀን ነው። ስለዚህ እዚች ላይ ትመጡና ፕሮፋይላችሁ ላይ ትነካላችሁ። ከዛ ይሄንን ወደ ላይ ከፍ አድርጉት። ከዛ ይቺ እዚህ ላይ እንደምታዩት ዩር ዴይሊ ራፍል ቲኬት ቦነስ አለ። ይሄንን ራፍል ቲኬት ቦነሳችንን 5 በየቀኑ ይሰጠናል። ይሄንን 5ቱን መውሰድ ይኖርብናል። አሁን እንደምታዩት ያለኝ ራፍል ቲኬት 200 ነው። አንድ ራፍል ቲኬት ቦነስ የማገኝበትን ይሄንን ማስታወቂያ ተመልክቼ ራፍል ቲኬቴን ልቀበል። ተመልከቱ። ይሄንን ልንካው። ይሄንን ስነካ ልክ እንደዚህ ይመጣልኛል። ይሄ ሲመጣ ታፕ ቱ ስፒን እለዋለሁ። ይሄንን ስለው ቀጥታ ማስታወቂያዎች ይመጣሉ። ማስታወቂያ ከሌለ ልክ አሁን ኖ አድ ኢዝ ከረንትሊ አቫይሌብል ዩ ካን ኮንቲኒው ዊዛውት ዋቺንግ ዋን ይላል። ይሄ ከሆነ ግልግል ነው። ማስታወቂያ ሳትመለከቱ ቀጥታ ኦኬ ብላችሁ ራፍል ቲኬታችሁን ትወስዳላችሁ ማለት ነው። አሁን ታፕ ቱ ስፒን ልበለው። እንደምታዩት አሽከርክሮ 400 ራፍል ቲኬት ሰጥቶኛል ቦነስ። ማስታወቂያ ልክ እንደዚህ እንዳለቀ ይችን ኤክስ ብለን ዘግተን እንወጣለን። አሁንም ራፍል ቲኬቱን እንደዚህ ያሽከረክራል። አሁን 100 ሰጠኝ፣ 2 ሰራው ማለት ነው። አሁንም ከፈለጋችሁ ኔክስት በሉት። በዚህ መልኩ 5ቶችን ውሰዱ። እኔ አሁን ኮንቲኒው ብዬ ልወጣ ነው። እንደምታዩት ራፍል ቲኬቴ ቅድም 200 ነበር፣ አሁን 700 ከፍ ብሏል። ይሄ ራፍል ቲኬት ኤስኤልሲ ዲስትሪቢዩት በሚያደርጉበት ጊዜ ገንዘብ የማገኝበት ነው ማለት ነው። አሁን ወደ ላይ ከፍ አድርጉት። ይሄ እዚህ ላይ እንደምታዩት 16 ሰዓት ቀረው የሚለው ከ45 ይላል። 16 ከ45 hours remaining until the next raffle ይላል። አንድ ቀን የማትሞላ ጊዜ ነው ያለችው። የቀረው 16 ሰዓት ነው። አሁን ይሄንን ቀረጻ በማደርግበት ጊዜ ማለት ነው። ስለዚህ ነገ ሁላችሁም ገብታችሁ እዚች ላይ ይሄ ከ16 ሰዓት በኋላ ቀጥታ እዚህ ላይ መተን ነው ዲስትሪቢዩት የሚያደርጉት። ይሄ ሲያልቅ ቀጥታ እንነካዋለን። ይሄንን ስንነካ 449.58 ሚሊዮን ኤስኤልሲ ኮይን ይከፋፈላል። ይሄ ዲስትሪቢዩት በሚደረግበት ጊዜ እዚች ላይ እየነካችሁ ራፍል ቲኬታችሁ በራፍል ቲኬቱ መሰረት እያሽከረከራችሁ ገንዘብ ታገኛላችሁ ማለት ነው። ይሄ የሁለተኛው ዙር ነው። ይሄ እንዳያመልጣችሁ። ከዚህ በፊት አንድ ዙር አልፏል። ይሄ አንድ ዙር ያልተጠቀማችሁ ሰዎች አሁን ሁለተኛውን ዙር እንዳያልፋችሁ ይሄንን እንድትሰሩ ከዚህ በፊት እኔ የሰራሁበትን ዋናውን አካውንቴን ገብቼ ላሳያችሁ። ይሄ አካውንት ዋናው አካውንቴ ነው። እዚህ ላይ እንደምታዩት ያለኝ ኢናፕ ኮይን ብዛቱ 6.78 ሚሊዮን ነው ይላል። ይሄን ያህል ሚሊዮን ኮይን አለኝ። እዚህ ላይ ገብቼ ወደ ላይ ከፍ ሳደርገው አሁን እኔ እዚህ ላይ ያልሰራኋት አለችኝ። እቺን 5ቶቹን አሁን እሰራለሁ። እነዚህን አልፎኝ አያውቅም። እነዚህን እሰራለሁ 5ቱንም። ከ5ቶቹ ራፍል ቲኬት ቢያንስ በእያንዳንዱ 50 እንኳን ዝቅተኛ 50 ነው። 50 እንኳን ቢሰጠኝ ወደ 250 ራፍል ቲኬት አለኝ ማለት ነው። ይሄ እዚህ ላይ እንደምታዩት 3.9 የሚሆነው ሚሊዮን ራፍል ቲኬት አለኝ። 3,985,085 ነው የሚለው። ይሄን ያህል ራፍል ቲኬት አለኝ። ጠቅላላ እዚህ እንደምታዩት ወደ 6.78 ሚሊዮን ኢናፕ ኮይን አለ። ግን 3,900,000 የሆነ በምን ምክንያት ነው ብትሉ ከዚህ በፊት 3 ነጥብ ምናምኑን ራፍል ቲኬት ኮይን ስለተጠቀምኩበት ነው።
ይሄ ከ16 ሰዓት በኋላ አሁንም በዚህ በ3.9 ሚሊዮኑ ራፍል ቲኬት መሰረት ከዚህ ከ449 ሚሊዮን ኤስኤልሲ ኮይን የተወሰነውን አገኛለሁ። በእርግጠኝነት ከ60 ሺህ ከ70 ሺህ በላይ ኤስኤልሲ ኮይን አገኛለሁ ብዬ አስባለሁ። ይሄንን ቀድማችሁ መስራት ነው። እዚህ ላይ ተመልከቱት። ከዚህ በፊት ያገኘሁትን ኤስኤልሲ ኮይን ላሳያችሁ። ይሄ እዚህ ላይ እንደምታዩት ሳይለንሲዮ ኤስኤልሲ ቶክን ይላል። ይሄን ቶክን ወደ 60 ሺህ ከዚህ በፊት ያገኘሁበት ነው። ኢናፕ ኮይኑ ለብቻው ነው። ይሄ 6.7 ሚሊዮን። እዚህ ላይ ሳይለንሲዮ ኮይን 60 ሺህ 22 ይላል። ስለዚህ ኤስኤልሲ ኮይን ነገ ዲስትሪቢዩት ስለሚደረግ ይሄ እንዳያመልጣችሁ። ከ16 ሰዓት በኋላ ምናልባት አሁን ቪዲዮውን እየሰራንበት ያለ ነው ቅዳሜ ከቀኑ 4 ሰዓት ነው። 16 ማለት ከዚህ ጀምራችሁ ብታሰሉት ስንት ሰዓት ላይ ሊሆን እንደሚችል ካልኩሌት አድርጉት። ስለዚህ ይሄንን ሰዓቱን ተመልክታችሁ እንድትወስዱ ነው። ይሄ ሳይለንሲዮ ኮይን ነው። ዋናው ኮይን አይደለም፣ ቦነስ ነው። ዋናው ሪከርድ አድርገን የምናገኘው ሳይሆን በቦነስነት የሚሰጥ ነው። አሁን ቀጥታ ወደ ዋናው እንትናችን እንመለስ። ከዛ እዚህ ላይ እንመጣና ምንድነው የምናደርገው? ሳይለንሲዮ ቮይስ ኤአይ ላይ 3 ሰረዟን እንነካለን። 3 ሰረዟን እንነካና ትሬን ኤአይ እንላለን። አሁን እንደምታዩት ሳይለንሲዮ ኮይኑን ስላያያዝኩት አይ ኳሊፋይ የሚለውን ስፒክ ኢን አምሃሪክ የሚል መጥቶልኛል። ስለዚህ እዚች ላይ ጆይን ኦፖርቹኒቲ እንለዋለን። ከዛ ጆይን ምንም ሳትነካኩ ጆይን በሉት። ከዛ እዚህ ላይ ጥያቄ ይጠይቀኛል። ምንድነው የሚለው? ልብሶችህ በስርዓት የተቀመጡ ናቸው ይላል። ይሄንን ጥያቄ ይሄ ፍሪ ስፒች የሚባል ጥያቄ ነው። 3 አይነት ጥያቄዎች ነው ያሉ። ይችን እዚህ ላይ ብንነካት ፍሪ ስፒች፣ ኪወርድ እና ሞኖሎገስ የሚል አለ። ፍሪ ስፒች ማለት ከዚህ ከ20 ሰከንድ እስከ 5 ደቂቃ ውስጥ የምትፈልጉትን ነገር በዚህ በተጠየቀው ጥያቄ መሰረት መናገር ነው። ልብሶች በስርዓት የተቀመጡ ናቸው ነው የሚል። እናንተ ስለ ልብስ ትናገራላችሁ። ልብስ እንዴት ይታጠፋል፣ እንዴት ይቀመጣል፣ ምን ላይ ይቀመጣል የሚለው ሙሉ ነገር በዝርዝር እስከ 5 ደቂቃ ባለው መቅረጽ ነው። ደቂቃችሁን ጨምሩት። ቢያንስ 4 ደቂቃ አካባቢ ቅረጹ። 4 ደቂቃ ቢሆን ብዙ ነው። 15ቱ 1 ሰዓት ይሆናል አይደለ? 15 በ4 60 ነው። በ15ቱ ጥያቄ 1 ሰዓት $10 ማለት ነው። ስለዚህ እንደዚህ እያደረጋችሁ 683 ጥያቄዎች ነው ያሉ። እዚህ ላይ እንደምታዩት 683 ነው። አሁን እኔ ምንም ስላልሰራው 00 ነው የሚለው። ከዛ ቀጥሎ ይሄንን ሙሉን በመጀመሪያ የምነግራችሁ ይሄንን እንድትጨርሱ ነው። እዚህ ኪወርድ ላይ ስትሄዱ ቀላል ጥያቄዎች ብዙ ደቂቃ የሚፈጁ አይደሉም። የስራ ባልደረባ ለሚለው ኪወርድ ከስራ ባልደረባ ጋራ ተመሳሳይ የሆኑ ነገሮችን መፈለግ ነው። ይሄ ጥያቄ ካልተመቸን መቀየር ይቻላል። ጥያቄው ካልተስማማችሁ ሌላ ስንት ነው ይላል። ለምሳሌ ስንት ነው ለሚለው ዋጋው ስንት ነው፣ እቃው ስንት ነው፣ መጠኑ ስንት ነው፣ እንደዚህ እያላችሁ መደርደር። ይሄ መጠንን ለመግለጽ የምንጠቀምበት ስለሆነ ኪወርዶችን ትንሽ አረፍ እያላችሁ መግለጽ። ከዛ እዚህኛው ላይ ስንመጣ ሞኖሎገስ ነው። ሞኖሎገስ ምንም አይነት እንትን የለውም። ቀጥታ ይችን የሪከርድ ምልክቷን ትነኩና እዚህ የተጻፈውን ነገር ረጋ ብላችሁ ማንበብ ነው። ለምሳሌ ይሄ ዛሬ የቡድን ስብሰባ አለ፣ ሁሉም ሰራተኞች ይሰበሰባሉ፣ አዲስ ፕሮጀክት ማወያያ አለብን፣ አለቃው የሥራ ክፍፍል ያቀርባል፣ እያንዳንዱ የተግባሩን ሚና ያውቃል፣ ሐሳቦችን ተለዋውጠን እናቀርባለን። ልክ እንደዚህ እያላችሁ ይሄንን ሙሉውን ጥያቄውን ማንበብ፣ የተጻፈውን ነገር ማንበብ ነው። አሁን አንድ ፍሪ ስፒች ላይ ላሳያችሁ። ፍሪ ስፒች ላይ ልግባና ልብሶች በስርዓት የተቀመጡ ናቸው አለኝ። እኔ ይሄንን ጥያቄ ደስ አላለኝም አልኩና ስቀይረው በስራ ላይ ችግሮችን ትፈታለህ አለ። ይሄም አልተመቸኝም፣ ልቀይረው። ቀርከሃ በአካባቢው ያድጋል አለ። ይሄን ጥያቄ ልስራው። ስለዚህ መጀመሪያ ምን አደርጋለሁ? ሪከርድ ላታለሁ። ይችን የሪከርድ ምልክት እነካለሁ። ከዛ ማይክሮፎናችንን ቼክ ያደርጋል። ይሄ የእናንተ ማይክሮፎን ትክክል ነው አይደለም፣ ጥራቱ ደና ነው አይደለም፣ ባክግራውንድ ኖይዝ አለበት የለበትም የሚለውን ቀድሞ ከመቀረጹ በፊት ቼክ ያደርጋል። ስለዚህ ይችን ስታርት ሪከርዲንግን እንነካለን።
ጥሩ ከሆነ ቀጥሉ ይለናል። ልክ እንደዚህ ማይክሮፎን ቼክ ፓስድ ይላል። ጥሩ ካልሆነ ግን በቀይ ይጽፍብንና እንደገና እንድንመለስ ይጠይቀናል። ከዛ ክሎዝ ብለን እንውጣ። ከዛ ይችን የሰማያዊ ምልክቷን አሁንም ሪከርዷን እነካና ቀርቀሃ በአካባቢው ያድጋል ለሚለው ጥያቄ ቀርቀሃ ምን እንደሆነ የኔ አካባቢ የት እንደሆነ ቀርቀሃ እንዴት እንደሚያድግ እንዴት እንደሚበቅል እንዴት እንደሚተከል ያለውን ሂደቱ ሙሉውን ቀርቀሃ ምን ጥቅም እንዳለው ዝርዝር አድርጌ 5 ደቂቃ ውስጥ መናገር ነው። እስከ 20 ሰከንድ ግን አክቲቭ አይሆንም። ስለዚህ 20 ሰከንድ ሲሆን ጀምሮ መዝጋት እንችላለን። አሁን ሪከርዱን ላብረው። ባልኩት እናንተ እስከ መጨረሻው ድረስ 4 ደቂቃ እስከሚደርስ ድረስ ቅረጹ። ከዛ ወደ ላይ ከፍ ስታደርጉ ይሄንን አሁን የቀረጽኩትን ነገር 3 ነገሮች አሉበት። የመጀመሪያው ማዳመጥ እችላለሁ። እዚህ ላይ እንደምታዩት ማዳመጥ ይቻላል። ሁለተኛው ግን ይሄንን ለነሱ መላክ ነው። መላክ ከፈለግን ምን እናደርጋለን? እዚች ላይ ሴሌክት ሎኬሽን የምትለዋን መጀመሪያ ነካለሁ። ከዛ ያላችሁበት ቦታ ምን ላይ ሆናችሁ ነው የቀረጻችሁት? እኔ ሆም ነው አሁን ቤት ላይ ስላለ ሆም አልኩት። ቀጥሎ ባክግራውንድ ኖይዝ ሶርስ ኖይዝ እንዳይኖረው አድርጋችሁ ስሩ። ካለው ሪጀክት ሊያደርጉን ይችላሉ። ስለዚህ ሳይለንስ እንበለው። ቀጥሎ የተናገራችሁበት ፊሊንግ ምንድነው? ተናዳችሁ ነው የተናገራችሁት? ደክሟችሁ ነው? ሪላክስድ ናችሁ? ሃፒ ናችሁ? ይሄንን ደስ ያላችሁን ከነዚህ ውስጥ እናንተ የሚሰማችሁ ስሜት አድርጉት። እኔ ሪላክስድ አልኩት። ከዛ ወደ ላይ ትሄዱና ይችን እዚህ ላይ ዶንት አስክ ሚ አጌን ዲስ ሴሽን ልበለው። ይቺ ወሳኝ ናት። አሁን በየጊዜው ሪከርድ በምታደርጉበት ጊዜ ይሄ እየደጋገመ እንዳይጠይቃችሁ ከዚህ በኋላ እንዳትጠይቀን እንበለው። ዘግተን ወጣን ሌላ ጊዜ ስንመጣ ነው ከዚህ በኋላ ሊጠይቀን የሚችል። አሁን ለምንቀርጻቸው 100 ምንቅረጽ 600ውን ምንቅረጽ ከዚህ በኋላ አይጠይቀንም። አሁን እንደዚህ አደረግንና ይችን ሰሚት እንላታለን። ምናልባት ይሄ አዳምጣችሁ ጥራቱ ልክ ካልሆነ ወይም ደግሞ እየቀረጻችሁ እያለ በድንገት የሆነ ሰው መጥቶ ቢያቋርጣችሁ እየቀረጻችሁ እያለ ባክግራውንድ ላይ የሆነ ድምጽ ቢፈጠርና ሪጀክት የሚያስደርግ ነገር ቢኖር እንደገና ይችን ሪከርድ ብላችሁ መድገም ትችላላችሁ። አሁን እኔ ጥራቱ የተጠበቀ ስለሆነ ሰሚት ልበልና ላሳያችሁ። ሰብሚት ስትሉት እንደዚህ አፕሎዲንግ ሪከርዲንግ ብሎ እንደየኔትወርካችን ፍጥነት ጊዜ ሊወስድ ይችላል። እንታገሰው እስኪጨርስ ድረስ። ይሄን እስኪጨርስ ድረስ ታግሰን ወደ ቀጣዩ ደግሞ ጥያቄ እንሄዳለን ማለት ነው። አሁን ጨርሶታል እንደምታዩት። አሁን ድጋሚ መቅረጽ ስትፈልጉ ስታርት አናዘር ሪከርዲንግ ትሉታላችሁ ማለት ነው። አሁንም ስታርት አናዘር ሪከርዲንግ ስትሉት ተመሳሳይ የሆነ ከቀድሙ ጋራ ጥያቄዎች ይመጣሉ ማለት ነው። አሁን ቀጥታ ይሄን ስታርት ሪከርዲንግ ልበለውና ልውጣ ከዚህ። አሁን ዋሌት ላይ ልሂድ። ዋሌት ላይ ሲሄድ እዚህ ላይ እንደምታዩት ይሄንን ሪዲም ራፍል ቲኬትን አያይዘናል። አሁን የሚቀረን ማን ነው? USDC ዋሌት ነው። USDC ዋሌት እናያይዛለን። ግን ከዛ በፊት አንድ እዚህ ሂስትሪ ላይ ገብታችሁ የሚከለክላችሁ ነገር አለ። እዚህ እንደምታዩት you are under internal review to be eligible for USDC reward ይላል። ይችን ክሊክ ብታደርጓት ምን ስንሰራ ነው ይሄ eligible የምንሆን USDC የምናገኝ የሚለውን ክሊክ አድርጓትና ይችን አይ ምልክቷን እዚህ ላይ ያለውን ተመልከቱት። ምንድነው የሚለው? you must record at least 10 minutes of clear audio ይላል። ክሊር ቮይስ ኦዲዮ ቱ ኳሊፋይ ኢንተርናል ሪቪው ነው የሚለው። ስለዚህ አሁን እዚህኛው ላይ እንደምታዩት ከ10 ውስጥ እኔ አሁን የቀረጽኳት ትንሽ ናት። 3 ብትቀርጹ 12 ደቂቃ ምናምን ይሆናል አይደል? ቢያንስ 2 ብትቀርጹ በ5 10 ሊሆን ይችላል። ግን ቢያንስ በ3 ሪከርድ ይችን 9 ሚኒት ከ41 ምትል የኔ አሁን 20 ምናምን ሰከንድ ብቻ ስለቀረጽኩ ነው። ይሄ የቆጠረ ልክ 10 ደቂቃው ሲያልቅ ኮንግራጁሌሽን ይላችኋል ማለት ነው። ኮንግራጁሌሽን ብሎ ይመልስላችኋል። አሁን ወደ ዋሌቱ ልግባና USDC ዋሌቱን ላምጣ። USDC ዋሌት የሰራችሁበትን እዚህ ኮኔክት አድርገን እንዴት ነው ገንዘቡን የምናገኝ የሚለውን እንመልከት። ስለዚህ እዚህ ላይ አድ ዋሌት እለዋለሁ። አድ ዋሌት ስትሉት የሚጠይቃችሁ ይሄን ነው። ARC ዋሌት ኦን ፒክ ኔትወርክ ይላል። ከዛ ጋይዱን ለመከታተል ይችን ቪዲዮ ክሊክ ማድረግ ትችላላችሁ። ግን እንዴት እንደሚያያዝ ለማየት ያህል ወደ
ፕሌይ ስቶር አሁንም ልመልሳችሁ። ፕሌይ ስቶር ላይ ትሄዱና ምንም አይነት ሌላ ዋሌት አንጠቀምም። ፕሌይ ስቶር ላይ ሄደን ሜታ ማስክ ብለን እንጽፋለን። ሜታ ማስክ ይሄ መጀመሪያ ላይ የመጣልኝ ነው። ሜታ ማስክ ማለት ይሄ ነው። አሁንም አፕዴት ይጠይቃል። እኔ ኢንስቶል ስላረኩት ለእናንተ ኢንስቶል ነው የሚላችሁ። አፕዴት ልበለው እኔ። እናንተ አሁን ኢንስቶል እያደረጋችሁ ነው። ተመሳሳይ ነገር ላይ እንገናኛለን መጨረሻ ላይ ማለት ነው። አሁን አፕዴት አድርጎ ጨርሷል። ለእናንተም ኢንስቶል አድርጎ ጨረሰ ማለት ነው። ከዚህ ቀጥሎ ኦፕን ትሉታላችሁ። ከዛ ክሬት ኤኒ ዋሌት ትሉታላችሁ። ካላችሁ አይ ሃቭ አን ኤግዚስቲንግ ዋሌት ትሉታላችሁ። ከሌላችሁ ክሬት ኤኒ ዋሌት ትሉታላችሁ። ከዛ ኮንቲኒው ዊዝ ጎግል ይላል። ከዛ ከእናንተ ካላችሁ ጎግል አካውንቶች ውስጥ ዝርዝር ይመጣላችኋል። በምትፈልጉት አካውንት መክፈት በምትፈልጉበት ጎግል አካውንት ቀጥሉ። እንደምታዩት አሁን ፓስወርድ ሙሉ ይላል። የምትፈልጉትን ፓስወርድ አስገቡበት። እዚህ ፓስወርዳችሁ ጠንካራ ፓስወርድ ይሁን፣ አትሊስት 8 ካራክተርስ ነው የሚለው 8 ካራክተር አድርጋችሁ አስገቡት። ከዛ እዚህኛው ላይ የምትፈልጉት ከነሱ ካለ ጌት ፕሮዳክት አፕዴትስ ቲፕስ ምናምን የሚለውን ክሊክ አድርጉት። ካልፈለጋችሁት ክሬት ፓስወርድ ብላችሁ ለፉ። ዩር ዋሌት ኢዝ ሬዲ አለኝ። ደን ብዬ ወጣለሁ። አሁን አካውንቴን ከፍቻለሁ ማለት ነው። ከዛ ይሄንን አሁን የከፈትኩትን አካውንት ከዛ ከሳይለንሲዮ ቮይስ ኤአይ ጋር እንዴት ነው የማገናኘው የሚለውን ነው አሁን የምንሰራ። ሜታማስክ ይሄንን ይመስላል። አሁን ሜታማስኩ ከፍቶልኛል። ከዚህ በኋላ ይሄንን ከዋሌቴ ጋር እዛ ላይ እንዴት ነው የማያይዘው የሚለውን እንመልከት። መጀመሪያ እዚህ ኤክስፕሎር ላይ ትሄዳላችሁ። ከዛ እዚህ ላይ እዚች ሰርች ቶከን ሳይትስ ዩአርኤልስ የሚለው ላይ እንገባና ይሄንን እንጻፍ። በትክክል ጻፉት። ይሄን ካልጻፋችሁ በትክክል አያመጣላችሁም። app.peaq.xyz ይሄንን ትጽፉና ደን በሉት። ይችን የቀስት ምልክቷን ያለባትን እንንካ። አሁን ብሮዘራችን ልክ እንደዚህ አድርጎ ጨርሶልናል። ልክ ይሄ እንደጨረሰ ወደ ላይ ትስቡትና ሪሲቭ የምትለዋን ትነካላችሁ። መጨረሻ ላይ ኮንቲኒው ዊዝ ዋሌት ትሉታላችሁ። ከዛ ከነዚህ ከተመረጡት መካከል ለኛ ሜታ ማስክ ስለሆነ ሜታ ማስክን ትነካላችሁ። ከዛ አሁንም ኮኔክት የምትለዋን ትነካላችሁ። አሁን ሪዳይሬክት አድርጎ ኮኔክትድ ብሎ ከጨረሰልን እንሄዳለን። ሳይን አፕ አድርጉ ወይ ሳይን ኢን አድርጉ የሚላችሁ ከሆነ የሚለውን እናደርጋለን ማለት ነው። አሁን መጥቶልኛል። ስለዚህ ኮንፊርም በል ነው የሚለኝ። ኮንፊርም እንደምታዩት ኔትወርኩንም ሁሉንም ነገር በትክክል ማምጣት አለበት። እሱን ነው እየሰራን ያለ። አሁን ኮኔክት አድርጎልኛል። ኮኔክት ካደረገልኝ በኋላ ቀጥታ ሪሲቭ ብዬ ሄዳለሁ ማለት ነው። እዚች ላይ ሪሲቭ ልበለው። ሪሲቭ ስለው አሁን ፒክ ኔትወርክ ቶከኑ ፒክ አለ ዩር አድሬስ ብሎ አምጥቶልኛል። ቀጥታ የምትሄዱ ማን ላይ ነው? እዚች ላይ ፒክ የምትለዋን ትነኳትና እኛ የምንቀበለው ኮይን ዩኤስዲሲ ኮይን ነው። ዩኤስዲ ኮይን የምትለዋን ትነኳታላችሁ። ሌላ እንዳትነኩ። ያንን ከነካን ለሌላ ይልከዋል። ስለዚህ ሌላ ኮይን እንዳትነኩ። ዩኤስዲ ኮይን የምትለዋን ይችኛዋን ኮይን እንነካለን። ከዛ ይሄንን ስናደርግ ከዚህ ከስር ላይ የሰጠን ዩር አድሬስ የሚል አለ። መቀበያ አድራሻችን ይሄ ነው። ቀጥታ ይችን ትነኳታላችሁ። ኮፒ እናረጋታለን። ይችን ኮፒ አድርገን እንደጨረስን ቀጥታ እንመለስና ሳይለንሲዮ ላይ እንመጣለን። ዋሌት ላይ እንገባለን። ከዛ ወደ ላይ ከፍ እናድርግና አድ ዋሌት የሚለውን እንነካለን። ከዛ እዚች ቦታ ላይ ፔስት እንላታለን። ይሄንን ፔስት አድርጋችሁ እነዚህን በሙሉ አይ አክሴፕት፣ አይ አንደርስታንድ፣ ዚስ ኢዝ አን ARC20 ዋሌት፣ ኢፍ ዚስ ኢዝ አን ኤክስቼንጅ የምትለዋን ሁሉንም ታደርጉና ይችን አድ ዋሌት ትሏታላችሁ። ይህን ስታደርጉት ልክ እንደምትመለከቱት ኮምፕሊትድ ብሎ አስቀምጦልናል። አሁን መቀየር ከፈለጋችሁ ከዚህ በኋላ ማኔጅ ዋሌት ብላችሁ ሌላ
አካውንት ካላችሁ መቀየር ትችላላችሁ። በዚህ መልኩ ገንዘባችንን እንልካለን ወደዛ ማለት ነው። ከዚህ በኋላ አውቶማቲካሊ የሰራነው ስራ ዶላሩን ወደዛ ይልከዋል። ኤስኤልሲ ኮይኑን ደግሞ ወደ ሳይለንሲዮ አካውንታችን ራፍል ቲኬቶቹን ይልካል። ከዛ ኤስኤልሲ ኮይን እንቀበላለን። በሜታ ማስክ ደግሞ ዩኤስዲሲ ኮይን እናገኛለን ማለት ነው። ዋና ስራችን ዩኤስዲሲ ኮይን ነው። ይሄ ዩኤስዲሲ በሰዓት ከ$10 እስከ $20 የምናገኝበት ነው። ስለዚህ ሙሉ ቱቶሪያሉ ይሄ ነው። ጥያቄ፣ ሐሳብ፣ አስተያየት ካላችሁ በሙሉ ቀጥታ ቴሌግራም አካውንታችን ላይ እየገባችሁ ጠይቁ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።